በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር የተከበሩ አባታችን ሊቀ ካህናት መምህር ዕዝራ ነዋይ የደብራችን ዋና አስተዳዳሪ፣ መልአከ ገነት ቆሞስ አባ ዮሐንስ የደብራችን የስብከተ ወንጌል ክፍል ኃላፊ፣ ክቡር መጋቢ ምስጢር መምህር ልዑል የደብራችን የመጽሐፍ መምህር፣ እንዲሁም መምህር ምንተስኖት መምህር ኤርምያስ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ሕፃናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን እስከዚህች ሰዓት ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እግዚአብሔር ለፈቀደልን ለተወሰነ ደቂቃ ሕያው የሆነውን የእግዚአብሔርን ቃል እንነጋገራለን። ለእኔ የምናገርበትን መልካም አንደበት፣ ለእናንተም የምትሰሙበትን ሰሚ ጆሮ፣ አስተዋይ ልቦና እግዚአብሔር አምላክ ለሁላችን ያድልን። የምነጋገርበት የመጽሐፍ ቅዱስ ክፍል የሚሆነው በመዝሙረ ዳዊት መዝሙር 49 ቁጥር 3 ላይ ያለውን ኃይለ ቃል ይሆናል። ቃሉ በልባችን ሰሌዳ ይጻፍ ዘንድ እኔ ካልኩት በኋላ ሁላችንም አንድ ጊዜ እንለዋለን። እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ። ፈጣሪያችን እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን መጥቶም ዝም አይልም፣ ከፊቱ እሳት ይነዳል። ስለ ቃሉ የአምላካችን የቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንግዲህ በቅድስት ቤተ ክርስቲያናችን ሥርዓት መሠረት አሁን ያለንበት ወቅት እኩለ ጾም በተለምዶ እየተባለ ሲጠራ፣ በቤተ ክርስቲያን ሥርዓት ደግሞ ደብረ ዘይት እየተባለ ይጠራል። ምን እየተባለ ይጠራል? ደብረ ዘይት እየተባለ ይጠራል። እንግዲህ ደብር ማለት ምን ማለት ነው ከተባለ ተራራ ማለት ነው። ደብር ካለ ምን ማለት ነው? ደብር ሲል ተራራ ማለት ሲሆን ደብረ ዘይት አይደለ? ዘይት ደግሞ ማለት የወይራ ዛፍን ያመለክታል። በቅዱስ ሉቃስ ወንጌል በምዕራፍ 21 ላይ እናገኛለን። እንግዲህ ፈጣሪያችን ኢየሱስ ክርስቶስ ወደ ሰማይ ያረገው በዚች በደብረ ዘይት ተራራ ላይ ነው። ሐዋርያት ቀርበው የዓለም መጨረሻ ምን ይሆን ብለው የጠየቁት ስለ ዳግም ምጽአት መምጣትም ክርስቶስ የተናገረበት ቅዱስ ስፍራ ይህ ስፍራ ነው። ይህ ስፍራ ምን ይባላል? ደብረ ዘይት ይባላል። የቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል ስናነብ በዕለተ ሰንበት ባለፈው የተነበበልን ማለት ነው። ስለ ዳግም ምጽአት ይነግረናል፣ ያስተምረናል፣ ይመክረናል። የዓለም መጨረሻ ጌታ ሆይ ምንድን ነው ብለው ሐዋርያት ጠየቁት ለክርስቶስ። የዓለም መጨረሻ ምንድን ነው አሉት። ምንድን ነው እስኪ ንገረን ምልክቱን። ዓለም የምትጠፋው አንተም ዳግም የምትመጣው ምን ስናይ ነው? ምልክቱን ንገረን አሉት። ክርስቶስም ነገራቸው። ስለ ምጽአት አባቶች እንደሚያስተምሩት 14 አይነት ምልክቶች ነገራቸው። አንደኛው ምንድን ነው? የጦርነቱን ወሬ ትሰማላችሁ አለ። የምን ወሬ? የጦርነትን ምን ወሬ ምን ትላላችሁ? ትሰማላችሁ። እየሰማን አይደል? የጦርንም ወሬ ትሰማላችሁ አለ። ከዛ በፊት ግን ምን አላቸው? ማንም እንዳያስታችሁ ተጠንቀቁ፣ እኔ ክርስቶስ ነኝ እያሉ ሐሰተኛ ነቢያቶች ወይም ሐሳዊ ክርስቶስ ሐሳዊ መሲህ ይመጣልና ማንም እንዳያስታችሁ ምን በሉ? ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። በምን ይመጣሉ? አዎ ዛሬ እኮ ክርስቲያን በሚል የእምነት ተቋም ብዙ ተቋም እኮ ነው ያለው አይደለ? በስሜ ይመጣሉ አለ። ከዛም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነው፣ ተጠበቁ፣ አትደንግጡ አለ። ይህ ሊሆን ምንድን ነው? ግድ ነው። ክርስቶስ ስለ ዳግም ምጽአቱ ሐዋርያት በጠየቁት ጊዜ መጀመሪያ የነገራቸው ምንድን ነው? ሐሳዊ መሲህ ሐሳዊ ክርስቶስ ይመጣል አለ። ከዛም በኋላ የጦርንም ወሬ መስማት የምጽአቱ ምልክት ነው አላቸው። በመቀጠል ምን አለ? የማቴዎስ ወንጌል ምዕራፍ 24 ቁጥር 11 ላይ የሐሳዊ መሲህ መምጣትንም ነገራቸው። የማንን መምጣት? ሶስተኛ ላይ እንዲህ አላቸው፣ ሕዝብ በሕዝብ ላይ ይነሳል። ማን በማን ላይ? ሕዝብ በምን ላይ? በሕዝብ ላይ።
ዛሬ እኮ ልጅ በእናቱ ላይ ልጅ በአባቱ ላይ እየተነሳ አይደለ? ሰው ላይ እየተነሳ ነው አይደለ? አዎ እየተነሳ ነው እኮ። ስለዚህ የዓለም መጨረሻ ምንድነው? እግዚአብሔር ይመጽእ ገሃደ፣ እግዚአብሔር አምላካችን ፈጣሪያችን ግልጥ ሆኖ ይመጣል። በእውነትም ዝም አይልም። ማን ነው ዝም አይልም? እግዚአብሔር አምላክ አሁን ለኔና ለእናንተ ዝም ሲለን እድሜ እየሰጠን ነው። ምን እየሰጠን ነው? እድሜ። ለምን? እድሜ ለንስሐ እየሰጠን ነው። ለምን? ለንስሐ። አራተኛ ላይ እንዲህ አለ፣ መንግስት አለ በመንግስት ላይ ይነሳል። እግዚአብሔር ዳግም የምትመጣው መቼ ነው ተብሎ ሲጠየቅ መንግስት በማን ላይ ይነሳል? በመንግስት ላይ የሆነ ነው አይደለ? አዎ። ይቀጥልና እንዲህ አለ፣ በየሀገሩ ረሃብ ይሆናል አለ። በየሀገሩ ምን ይሆናል? ረሃብ ይሆናል። ወገኖቼ ዛሬ የኔና የናንተን በቀን አንዴ ሁለቴ መብላት አንየው። ሀብት እያላቸው ቦታ እያላቸው ነገር ግን በገዛ ቦታቸው ላይ በገዛ ሀብታቸው ላይ ማረስ የተከለከሉ ወገኖች የሉ አሉ አይደለ? ሁሉም ነገር የሚሆነው ማን ሲፈቅድ ነው? ማን ሲፈቅድ ነው? የተጋገረውን እንጀራ እንኳን አንስተን የምንጎርሰው በማን ፈቃድ ነው? በእግዚአብሔር ፈቃድ ነው አይደለ? ስለዚህ ረሃብ ይሆናል በየሀገሩ አለ። የዳግም ምጽአቱ ምልክት ምንድነው ሲባል ምን ይሆናል? ረሃብ ይሆናል አለ። ሌላው የቸነፈር መከሰት የዳግም ምጽአቱ ምልክት ይሆናል። እንግዲህ ክርስቶስ እንደዚህ እየነገራቸው አሁን በሰሞኑ በሀገራችን የተከሰተውንም ቀድሞ ክርስቶስ በምጽአቱ ምን እንደሚሆን ነግሯቸው ነበር። ምን አላቸው? የምድር መናወጥ ይሆናል አለ። የምን መናወጥ? የምድር መናወጥ ይሆናል። የምን ምልክት ነው ይሄ? የዳግም ምጽአት ምልክት ነው። እግዚአብሔር አምላክ ለሕዝቡ በአንድም በሌላም መንገድ ይመክራል፣ ያስተምራል። እኛ ግን በኖህ ጊዜ እንደነበርን ሰዎች ኃጢአታችን ከበዛ ንስሐ ካልገባን በተፈጥሮም እግዚአብሔር ያስተምረናል። በምን ያስተምረናል? በተፈጥሮም ያስተምረናል። በቅዱስ ማቴዎስ ወንጌል ምዕራፍ 24 ላይ የተቀመጠው ይሄ ነው። እንግዲህ ክርስቶስ ለሚመጣበት ምልክቱ ምንድነው ብለው ሐዋርያት በጠየቁት ጊዜ የነገራቸው አንድ ምልክት ምንድን? ምድር ይናወጣል አላቸው። ምን ይላቸዋል? ምድር ይናወጣል። ቀጥሎም እንዲህ አላቸው፣ ስለ ስም የተጠላችሁ ትሆናላችሁ አላቸው። ስለምን? ስለማን ስም? ስለ ክርስቶስ ስም። በአንገታችን ማኅተብ ስላሰርን፣ ነጠላ ስለለበስን፣ ክርስቲያን ስለሆንን ስለ ስማችን እንነቀፋለን። ስለማን ስም? ስለ ክርስቶስ ስም። የክርስቶስን ስም ስለያዝን ይቀጥልና አሁን እኛ እየተገበርነው ያለውን ነገር ይነግራል። የብዙ ሰዎች ፍቅር ይቀዘቅዛል። የሰው ፍቅር ምን ይላል? አሁን እስኪ ከልብ ሰው ከሰው ጋር እየተዋደደ ነው የሚኖረው? ፍርድ ቤት ብትሄዱ ክርስቲያን አይደለ ከክርስቲያን ጋር የሚጋጨው እየተካሰሰ የሚቆመው? የዓለም መጨረሻ ምልክቱ አንዱ ይሄ ነው። ክርስቲያን ማለት የፍቅር ሰው ማለት ነው። ስሙን ይዘነዋል፣ መልካም ነው። ግብሩንም እንድንይዝ ማን ይርዳን? ማን ይርዳን? እግዚአብሔር አምላክ ይርዳን። እንግዲህ ፈጣሪያችን እግዚአብሔር ግልጥ ሆኖ ይመጣል። ማን? አምላካችን እግዚአብሔር በግልጥ ይመጣል። ነገር ግን ዳግም በሚመጣበት ሰዓት ላይ እንደ ቀድሞ አይደለም። ቀድሞ ሲመጣ ክርስቶስ ዝም ብሏል። ምራቅ ሲተፉበት፣ ጎኑን በጦር ሲወጉት፣ የሾህ አክሊል ሲያደርጉበት ምንም አላለም። ዝም ነው ያለው አይደለ? ነገር ግን አሁን በሚመጣበት ሰዓት ላይ ግን ለምንድን ነው የሚመጣው? ለፍርድ ነው። አምላካችን ከቶ ዝም አይልም ማለት። ቀጥሎ ከፊቱ እሳት ይነዳል። ስለዚህ ክርስቶስ በመጣ ጊዜ የሚናገራቸው ቃላቶች አሉ። በቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ጀምሮ ስድስቱ ቃላት ወንጌል ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ ብታሰር አልጠይቃችሁኝም፣ ብታረዝ አያችሁ። በቀኝም በግራም በኩል ላሉ ሰዎች ነው እንደዚህ የሚለው። ያው እኛ ሰዎች ምክንያታዊ አይደለም፣ ምክንያት ያቀርባሉ። በግራ በኩል ያሉት መቼ ተርበን አየህ፣ ተርበህ አይተንህ አላበላንህ፣ መቼ ደግሞ ታሰርክና መቼ አልጠየቅንህ ይሉታል። ክርስቶስ ግን ምን አለ? ከነዚህ
ከታናናሾቼ ለአንዱ ያደረጋችሁት ለማን አደረጋችሁ? ለማን? ለእኔ ማደረጋችሁ። በቀኝ በኩል ደግሞ ላሉት ዞሪልና እናንተ የአባቴ ብሩካን ዓለም ሳትፈጠረ ወደ ተፈጠረችላችሁ ገነት መንግሥተ ሰማያት ግቡ። ምክንያቱም ብራም ምን ብላችሁኛል? ይገርማል። በቀኝ በኩል ያሉትም እንዲህ ይጠይቁታል፣ መቼ ተርበና አይተን መቼ አበላን ይሉታል። ከወገኖች ለአንዱ ያደረጋችሁት ለማን አደረጋችሁት? ለእኔ ያደረጋችሁት። ይህ ጥያቄ ለእኔና ለእናንተ ይሆናል። ትምህርታችንን ስንጨርስ ይህ ጥያቄ ለማን ይሆናል? ለእኔና ለእናንተም ይሆናል። ክርስቶስ በመጣ ጊዜ ብራም ምን ብላችሁኛል? አሁን እስኪ እውነት ፍርድ ቤት ወይ ደግሞ እስር ቤት ሄደን የምናውቅ ሰዎች ከወዳጆቻችን አንዱ ሲታሰር ወይ ደግሞ አንዱ ሲታመም ነው እንጂ ሆስፒታል ሄደን ጠይቀን የምናውቅ ሰዎች አለን? ከሌለን ግን ልንጠይቅ ይገባል። ምክንያቱም ሰው ሁሉ ባልንጀራ ሁሉ ብንጠይቀው ማንን ጠየቅን ማለት ነው። እንደውም መጠየቅ ያለብን ሰው የሌለውን ሰው ነው። ጠያቂ የሌለውን ሰው ነው። ባለፈው ያሳለፍነው ሳምንት መጻጉዕ ምንድን ያለው? ሰው የለኝም አይደለም? ክርስቶስ አልጎበኘው? ጎብኝቶታል አይደለም? ስለዚህ እኛም ክርስቲያኖች መጎብኘት ያለብን ማድረግ ያለብን እግዚአብሔርን በግልጥ ሲመጣ በቀኙ እንድንቆም ብራብ አበላችሁ ብጠማ አጠጣችሁኝ የሚለውን ሕያው ቃል እንድንተገብር ማን ይርዳን? እግዚአብሔር አምላክ ይርዳን። ለመታዘዝ ያክል ነው። የሰማነውን በእዝነ ልቦናችን ያውልልን ያሳድርልን። ወስብሐት ለእግዚአብሔር። በመምህራችን መምህር ኢዮብ አለፉም ላይ አድሮ ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንግዲህ እንደሰማን 30